አዲስ አበባ አጌታ ተውባ በጣም ዘብና ታብባለች ገና ታው ጀግና ኑታ ሊገም አዲስ አበባ አጌታ ተውባ በጣም ዘብና ታብባለች ገና የዳኘው ሰራዊት ሳምሽ ይባላል። አባቴን አላውቀውም። የለኝም ብል ይቀለኛል። ለኔ እናቴም አባቴም እናቴ ናት። እኔና ወንድሜን ለማሳደግ ከሰው በታች ሆናለች። ቅዱስ ታናሽ ወንድሜ ነው። በጣም ፈጣን ነው። ያየውን ነገር መሞከር ይወዳል። የሚያመጣው ጉዳት ምንም አያስጨንቀውም። እመፈራው አንድ ቀን እጄ ላይ የሆነ ነገር እንዳይሆንብኝ። በህይወቴ ከእናቴ በኋላ ቦታ የምሰጠው ሰው ኤፍሬም ነው። ኤፍ በጣም አሪፍ ልጅ ነው። የእሱን ውለታ እድሜ ልኬን እንኳን ባገለግለው የምከፍለው አይመስለኝም። አስቸጋሪኛ ሰሚው ዱርዬነት ጀምሮ እባክህ ግራ ገባኝ። ማረገው ምን እንደሚሻለኝ አላውቅም። እባክህ ይኸው ብር እየሰረቀ እየወጣ ምንም አልቻልኩት። አንቺ ተረጋጊ፣ በቃ ያናግረዋለሁ። እንጃ እኔ ምን እንደማደርግ አላውቅም። እስቲ ሰሚያን ተጨርሰው እንግዲህ ምንም አልቻልኩት። አተተምቻ አተ ናንዴ አራሳም ቸኩላለሁ። ወደ ላይብረሪ ልሄድ ነው። ዳንተ ንቀት ነው እንዴ? ና እያልኩህ አንዴ ዮሐንስን ሳሚ ስለምቸኩል እኮ ነው። እንዴ ተናንቀናል እንዴ? እቺ በርጻጻት ትሸክራለች። ለምንድነው ማንተባበር? ባለፈው ለምንድነው ተንት ጮታለ ብሎ ሲያንሳፍኝ ዝም ብላዱት ነው? ምንድነው ምን ሆናል? ይኸው ለኔ አደላማ ሰፈር ሰላም ብዬ ወደ ላይ ብለድዬ መንደዳ ጦሞና አለኝ። እኔ ደግሞ ሂጄ በደደና አቤት አልቱ። አንተ ተናድ እየተዘጥ አዶዱ ነገር ጀምላል ብሎ መድፌውን ሁሉ አልተጠጠብኝም እንዴ? ምላዴን እኮ ውጮ ነበር። እኔ አይደለም ተናድ ይዘን ቤቴላቱ ቤት አይመስልኝ ምጣላቱ አጥፍቅያት እንዴ መበል ይኸው ለኔ ቢያጠተኝ በቶብል መበል ተጣጣተኝ። ዮሐንስን ነገር በዲት ወጣን ምላቴ ወጣ ነበር በማይመለስ ሆነ። ዮሐንስ እየተለለ ጠብ ውስጥ ነው። ምን ታውልሽ መጣልሽ አቡሽ ማማንዲ ምንድን ከዛ ሱቅ ባለምቱ ብር ካልገዛ ራስሽ አገጪም እንዴ? የጅብ ልጅ ባለጌ ማን ይመጣ? አንቺ ምን አባሽ ነው እንደምን የመታሽው?
የሆነ ልጅ መታኝ። ማነው እሱ? እዛ ቆርቆሮ ሰፈር 2013 እንኳን አደረሰ። አሁን ደግሞ በትግል ለ2020 እንባል ማለት እንግዲህ ኦሪዛ 2013 14 2015 2016 ማን ነው? እህቴ መታት ማን ነው? ማን ነው እህቴ መታት? አራምሽ ነው ብራዘር ሆቴል አንተ መጣለ ማነሽ? ማን ነው? እኔ ነኝ። እንዴ ማተር ማርሽ አድርጊ አንቺ አርፈ ብቻለች። አስታል ካምባ ነክታት አይደለም ባጠቃው ብታልፍ ገላለሽ። ምንድነው ነው የሚለው እናታችሁ? አየኔ ቅዱስ ዮሐንስ ለአንተ ምን ይሳናል? ምን ይሳናል? ሳልሞት በቁሜ ሳሚ ሲመታ ሳየኝ ምን ይሳናል? እኔ እኮ ነግሬያለሁ። አንተ ስንት ጊዜ መከሩት ብዬ ስንት ጊዜ ነገርኳችሁ አይደለም? ማን ይስማኝ? ኧረ ወዴት ይደብራል። አብረን ስትውል ወጣት ይሆን ከመሰለ እንዴ? ማለት ታላቃችን ነህ እያልከኝ እንዳይሆን እና ምን ልትል ነው አንተ ደግሞ? ጥርስ በጮቤ በሚፋቅበት ዘመን የፈነዳ ሰው ያውን ኩያችሁ ነው ምናምን ልትል ነው እንዴ? አንተ ጮቤ ራስ አይነህ ነው መጎለጎለልህ። እሺ አክዘለ ነዳሱ የዛው ከኩዮች ጋር እሺ። እንደውም ከዚህ ነው ኧረ እንደውም እዛ ሄደህ ከነ ጋሽ ታዴ ጋር ግሮሰሪ ዳማ አንተ ጮትሽ ምን ያህል የቤት ስራ እስቲ አንተው የቤት ስራ ጠዋት ነው ፔሪድ ያለ አንተው አራውን መጨረስ አንተው ግን ቆይ ምን ለመሆን ነው ሀሳብ? ሄዳ ልጅ እኮ ነው። ካልተማርክ ምንድን ነው የምትሆነው? ምንድን ነው የምትሆነው ነገር? ምንድን ነው የምትሆነው ካልተማርክ? ሄሎ ባዛ ምንድን ነው እየጠበቁ እኮ ነው። በሹፌሩ በኩል ያለውን ይሰጠኝ። ምድራችን ላይ ምን ያለሽ ብቲ ደሃና ይሄ በየመንገዱ ኩርኩር እያለች የምትቆም መኪና አይ ሪሊ ሄት ዳት አገር የሚሰግድለት ያክስት ልጅ እንዳለኝ አላውቅም ነበር። ደግሞ ምን እንዳለኝ ታውቂያለሽ? ዛሬ ሳትሆን ብዬ ምራቅ የሚሆን ተፈቀጥ ጸጣላለኝ። ደግሞ ለሱ ብዬ ቦርሴ ሄይ ተይው በእናትሽ በቃ ተይው። ደሃና ቦርስ ሲልቋቸው ነው ጥሩ። አይ ቲንክ መጽሐፍ ራሱ ምን ያለ መሰለሽ? ፈጣሪ በመጨረሻ ደሃን በመፍጠሩ ተጸጸተ።
ዳይተርስ ከዚህ በኋላ ቁማር ስትጮት ባይ ይገዳሉሽ። ወደ ጥራት እቺን ተጠራለን። እቺ ደግሞ ማኑ ምንድን ነው? አንተ ሰላም ፓስ ፒስ ነው። ምንድን ነው? በመላጣው አሪፍ ጭዌ ነው። ኧረ በርዝራዥ ነው። በቃ ያዳበረ ለዛ ነው። ምን እናድርግ? እሺ በቃ ለአራት አድርጉታል። አጂ ተገኝቶ ነው። ኧረ በዘጋው ነው። አረ ጀለሶች እኮ ግን በእናታችሁ ኤፋን እኮ ግን ይልላሙታል። ምን እሺ ሎርድ ስል ነው እንደ ካርታውን የምትበትነው? ይጅብ ልጅ ነው። አረም ሺ ነው ቁራጭ ይገላሉሽ። ይምርገላሉ እና ሳሚ ወዴት ነው? የቱ ጋር ሄዳለህ? የሆነ መላክ ልጅ ነው። ይሄን ልጅ አንድ በሉት። እሺ አንድ ቀን የተናገርኩ ጊዜ አጥንቱን እንዳይለቅም አድርጌ ነው የምቀጠቀጠው። እንደ ሩሲያ አጥንቱን ቢያተርፍ ይሻለዋል። መከሩት። አሬ ሴበናሽ ምላስ ነው የሚያስወጥሽ። ዝም በይ አንተ። እንዲህ እያላችሁ ነው አናታችን ላይ ፊት እንዲል የምታደርጉት። ይሄን ብረት ይገፋል፣ ተነፋፍቶ ይሄዳል። አንድ ቀን ግን አስተነፍሰለታለሁ፣ አይቀርም። ያው እንደው መጣልሽ ከሱ ጋር ታወሪያለሽ። ምን አይነት ማቶ ነው በእናታችሁ? ወድነት ልብሰ እንደዚህ ፉከራ ብቻ ማየር በታችሁ ትንሽ ሆና ጨርሰ ልክ እንደጨረስኩ እመጣለሁ። ይቆንዲን ደህና ነኝ። ካልተሻለ ነገሮች የላክብኝና ሆስፒታል እንሄዳለን። እሺ ኤፋ ለማዘባን ይቅርታ ጠይቆ ወደ ቤት አትመለስም። ኤፋ ምንድነው ማካበል እንደዚህ? እትዬ ሎሚ ፈታ ያለች ልጅ ምንደ ይሄን የቆሙን ብር ስለመስራቅ ጭራሽ ረስተው ሊሆን ይችላል። በቃ ደህና ደውል። እሺ ቻው፣ ደውልልኝ በቃ። እሺ ምን ድባሪ ሞር ያለ በእናትህ በሳሚ ፊት ስለመስረቁ ምናምን ታወራለህ እንዴ?
ሳምሶኔ የኤፍሬም አለ ለመሆኑ? እናቱን ጉልት አግኝቻት እንዴት አሳዘነች መሰለ። የዕቁብ ብር ሰርቋት ከቤት እንደጠፋና ታች ሰፈር ተከራይቶ እንደሚኖር ነገረች። ያሳዝናል። ሳምሶንዬ ምን አለ አንተስ ብትመክረው? ለሱስ ቢሆን እናትን ባጥሩ ነው። እሺ እመክረዋለሁ። ከጓደኞቹ ሁሉ እሱ ጥሩ ልጅ ይመስለኝ ነበር። ምን ነካው እመቤቴ? ሳምሶኔ አቤትማ ፈለግሽኝ እንዴ? ባንክ ውስጥ ማስቀምጠው ገንዘብ እያደረ እያነሰ በፊት 10 15 ብር ይጠፋብኝ ነበር። አሁን ከትቼው አሁን ባዶ ነው የማገኘው። ዶሮ ምን ይሻለኛል ሳምሶኔ? እኔ እኮ አላየሁትም። ሳምሶኔ አንተ ማን ቦጣና ቃል ቤት ሳምሶኔ አንተማ እንዴት ትሰርቀኛለህ? እንዴ መከራዬን እንደማይያየ አንተንም አላስብም። ምን ሆናል? የነበረው ትመስላለህ። ምንም አልሆንኩም። አንተ እንዴት ነህ? እኔ ደህና ነኝ። ዶክተሩ ግን ካልተሻለ ከ3 ቀን በኋላ ተመለስ ብሎኛል። እንሄዳለን በቃ። ጠዋት ከማዘር በሚገርም ቴክኒክ ማዘር አመዷን ላብ አላረቀውም። ልጅ ላብ አንተ ግን መች ነው የምትሻሻለው? ምንድነው? አንተ ግን መች ነው ሰው የምትሆነው? ከእናትህ ትሰርቃለህ? አሁን ሂድና መልስላት፣ ሂድና መልስላት። ከየት አጥፍቼዋለሁ? ምንድን ነው የምታጠፋው? ግዞፈች በባንዲራው አምላክ ኦሪት ዛሬ ገና እንደ ዕድሜሽ ሆንሽ። አጥፍቼዋለሁ። ሂድ ወደዛ ዛኪ። ስንት ነው? 20 ነው። ትንሽ ነው ግን የምትሻሻለው። አስቸገርኩ አይደል? ሂድና መልስላት። እሺ
ወይ ለመታደል በመጦሪያ ሰዓት እናት መቀነት ትፈታለህ እኮ መቀነት አቶ ይኸውልህ ከዚህ በኋላ ብሰማ እገልሃለሁ። እሺ ሰረካት የሚባል ነገር የሌባ ነገር ሳሚ ኤፍሬምን ሞት ሐኪም ቤት ሄዷል። ውጪ አሁን ደህና ነሽ? ደህና ነሽ? ምን ያታብሽተኝ? ኤፍሬምን ሞት ሐኪም ቤት ነበር። አሁን ተሻለው? እንዴት ሆነ? ምን ተሻለሽበት? ተመልሶ ያሟል። ምን አገኘ? ሐኪሙ የሚለው ጭንቀትና እንቅልፍ ማጣት ነው። እስቲ ከተማ አላኩ ቤት ተጋቡ የሆነ ነገር ሆነ ቢባል ምን ይባላል? ቅዱሴ ሻነሽ ምንድና እቆቡን ማነው እድሩን ረሳሽ ወይ? ላኪ ነገ ነው ጠዋት የሚሰበሰበው በላት ቶሎ በል። እሷን ግን ቀን ይላል ሁሌ እንዳስታውስ ሳምሶን ቀን ምን እያደረግህ ነው? አቤት ነው ያደረግከውን እኮ አይቻልም። ግን እንደዚህ ታደርጋለህ ብዬ ጠብቄያለሁ። እናቴ ጠላ ሻጭ ነበረች። ጠላ ከምትሸጠውም ላይ ተቀማጭ ታደርግ ነበር። እኔም ከዛ ላይ ተደብቄ ሰርቃት ነበር። እሷም አይታኝ እንዳላየ ታልፈኝ ነበር። አንድ ቀን ግን በምሬት በርቺ በልጆችሽ ታገኛለሽ አለች። ይኸው ቀን ቁጥሮ ደረሰብኝ። ለወትሮ ሌባና ልጇን አታምነውም ይባል ነበር። በቃ በቃ እባክህ በቃ ኤፍሬምን ሞት እኮ ማሳከሚያ ግራ ስለገባኝ ነው የሰረኩት። ትቼዋለሁ። እሺ በቃ ሳምሶን ሌባ ልጅ እንዳትባል፣ ያንተን በርቺ በልጆች ላይ እንዳይደርስ እንደዚህ አይነት ድርጊት ተቆጠብ። ሴት ያሳደገው የሴት ልጅ እንዳትባል ብዬ ነው። አትነግረኝም ነበር? ለዛውም ለኤፍሬም ልጅ እኮ ማለት ነው። እኔ ሰጠህ እኮ ነበር ሳምሶን። ኦ ማይ ጋድ ወይኔ ሃኒ ኢንስታግራም ሃክ ሳይደረግ አይቀርም እንዴ? አንቺን እኮ ነው የማናግረው። ነው የኔ ኢንስታግራም ሃክ መደረግ አንቺን አያስጨንቅሽም?
አራራል ጨናነኩ girl are you fine hey no ደናማ መስኝም የሆነ ብሬንሽን ሃክ ያደረገብሽ ሰው አላ አይገርምም ግን oh my god ኤዲ ማንኝ ነኝ ማዚ ነኝ ሄሎ የማትጠብቂው ነገር ሲያደርጉት የምትያለሽ first of all ስለ ኢዲየቶች ማስብበት ታይሙ ሞራሉም የለኝም and then none of your business ብዬ አልፈዋለሁ then ያ ቆርቆሮ ሰፈር ያለው ልጅ ዛሬ አንድ ሴት ቤት ሸከሙትን ዕቃ ተቀብሎ ሲያደርስላችሁ አላየሁት መሰለሽ እሺ በቃ ሶሪያ ምን ይገርማል ዳርል እንዴ ዳ ከመሸከም ውጪ ምን አባቱ እንዲያደርግልሽ ፈለግሽ አንቺ ደግሞ ሁሌ ማሾፍ አይሰለችሽም ያ ወይ ማአዝነሽ በላች ቆይሽ ፀሐይ ላይ ቆምኩት ገቢ መታና ባከንደ እንደዚህ ጉድ ያለው ስማ እማ ይኸውልሽ ባንቺ ፊት ነው የምነግረው ከዚህ በኋላ አታርግ የሚለውን ነገር ካረገ ገለዋለሁ ቅዱስ ይባክታ ምን ነገር ስማ ተወረ በተነስ ይቅርታ ጠይቀው ተነስ ምን አይነት ነው ይቅርታ ተነስ ተኩች ወይ ማአዝ የትናንቱ ቀንስ አይወራ በስማ እንዴት እንደደነገጥኩ አጣይቂ ኤቢሲዲ በመቁጠሪያው እድሜ ተንኮልና ትዕቢት ያስተምሩታል እንዴት እንደዚህ አይነት ችግር ያመጣል እንደዚህ አይነት ስቱፒድ የሆነ ኪድ ነው በጊዜ ተከራ ያደረጉት ዴን ሲያድግ ገቨርነር ካልሆንኩ ብሎ መንገድ መዝጋት ቢጀምር ወይኔ ማዚ ልጁ ላላየሽም ፌሱ ብቻ ነው ይጻ ብታይ ምን አይነት ተንኮለኛ እንደሆነ ወይኔ ኤዲዬ ይሄን ኤድና ወስዶ በኔንዲ ኦር በቴንዲ ልብ ሙሉ ማረጋ አይስወይ oh my god የትልቅየው ነገር ግን ነገር wait መገረም እዚህ ጋር ምን አመጣው ማለት እኔ እንደዛውኝበሱ እንደዚህ ነው ትንሽ ነገር እየሆነ ያከረርሻል መሰለሽም ያንቺ ደግሞ I get you girl ገርሞኛል ግን ዛሬ የምጠላ መስለ ሳስብ ማደሬ የሆነውን ሁሉ ስታዘብ ከልቤ እልናው ፍቅር ነው ያሰኘኛል ውዴ ንገረኝ ተዋደናል እንዴ ንገረኝ ተፋቅረናል እንዴ ባለፈው ስላደረክልኝ ነገር ላመሰግን ነው ኢፍ ነው አጉድ ስራ ነች እኔ ጀላቲ ልምሰልልሽ
ይኸውልሽ ይሄ ልጅ ስለማታውቂው ዮሐንስን አታውቂው። የስንት ሰው ግፍ አለበት፣ በተለይ የእናቱ ግፍ አለበት። ከፍሎ የማይጨርሰው የእናቱ ግፍ። ወይኔ ወንድሜ፣ ወይኔ ወንድሜ ጠፈችኝ። ይኸው እመጣልሻለሁ፣ ቤት ድረስ እመጣለሁ። እሺ እናት እሺ፣ ቀሚስ ስንት ነች? አይሸጥም አይሸጥም። ትሸጪዋለሽ እንዴ? እዚህ ጋር ያንጠለጠልሽው አይሸጥም አልኩሽ እንዴ? አሰሚ ኤዲ ምን ነው ከስተመሪ የምታናድጅብኝ? ቆይ ተናደደችው። አረቀስ ስልኩን እንዴ ቁጥሮቹ ሄልፕ እንዳይሉ። ኤዲ is there any problem? ማዚ ጥሩ ሙድ ላይ አይደለም። So tell me what happened? ያ ልጅ ላናግረው እንጂ ነው። What did you say? Seriously? ሳናግረው ትቶኛል አይደል? Really? ሲጀምር ምን ወሰደሽ? ቴንክ ዩ ልናልኩሽ እንዴ? ፋይናሊ ፍቅር ምናምን ልትይኝ አይደለም ነው? ወይ አንቺ ደግሞ ታበዛለሽ። ጋድ አሁን ምን ያስከፋል? ውይ በሽተኛ ነው በላችሁ ነገር ኧረ እንዳለጥፈኝ አያረ አዳሜ ስፖርት መስራት ያለውን ጥቅም ወራዳ ወራድ 27 ላይ ነን ዳይ 28 2009 2010 11 2011 2012 20 ሞላለን። ምን ፈልጊው? የለም አሁን ሲገባችሁ አይደል እንዴ? ላናግረው ፈልጋለሁ። ጥራልኝ አንዴ። ጆሮሽ አይሰማም እንዴ? የለም ተባልሽ እኮ። አንቺ ምን ፈልገሽ ነው? ላናግረው ፈልጋለሁ። እኔና አንቺን እኮ የሚያነጋግር ጉዳይ የለም። ቋንተን እንደማይገባ ደደብ ስለሆንኩ ነው፣ ቆሻሻ ስለሆንኩ እወዳለሁ። አይገባህማ። ጨረሽ? አልጨረስኩም። አንተና ልብስ ማጥራት
አንቺ አይገባሽም እንዴ? አልፈልግሽም አለሽ። በቃ ሂጂ ነኪው። አላመሚ እና ምን ሆናል? ምን ደስ የሚል ነገር እየተሰማኝ። ምን ተሰማ? ምን እንጃ ብቻ ደስ የሚል ስሜት እየተሰማኝ። ጥሩ ላይ ነው ያለ። Are you fine? ያ ፓይናፕል ራስ ጋር ሄደሽ ነበር አይደል? ፊትሽን ስትዘፈዝፊ ገምቼ ነው። ምን አይነት ተፈጥሮ ነው ያለው ግን? ወይም እንግዲህ እስከሚገባኝ ድረስ ደሃና ቦርስ ተፈጥሮ የላቸው። you know what ምን እንደሚባሉ አምጪልኝ ፕሊዝ ፕሊዝ። እንትን ወፍ ዘራሽ ናቸው። አንዳንዴ እንኳን ቁም ነገር ማውራት አትችይም? Okay, let's talk. Are you in love with him? Shame on you! My God! Anyways, የሚሆን አይመስለኝም። ብዙ ተስፋ ታደርጊ። ኦ ማይ ጋድ ድሃ ሆድ እንጂ ልብ የለውም። ለማፍቀር ደግሞ ልብ ያስፈልገዋል። ድሃ ደግሞ ሲያፈቅር ሁላችንም የምናውቀው የሆነ አማርኛ ሙቪ ላይ ነው። ኤኒዌይስ I will try my best. Oh my God. Okay. ምን አለ አንተ ባረገ እንዴ ማለት እንዴት ያችን የበሰረኝ ዲታይል ታለች ከመታተች ያበደ መኩሎ ማስከዛ እናቱን ጉልት አግኝቻት እንዴት አሳዘነች መሰለ። የቁብ ብር ሰርቋት ከቤት እንደጠፋና ታይ ሰፈር ተከራይቶ እንደሚኖር ነገረች። እንደዚህ ሰፈር እንዳለ ገቨርነሩ ያውቃል? አይ ሚን ፕራይም ሚኒስቴሩ ሙሽ ብቻ እንደው የቀድሞ ፕሬዝዳንት ከዚህ ወጀራ ውጭ ጉዳይ ያለሽ ውስጥ ጉዳይ ሰላም ሚኒስቴሩ ራሱ እዚህ እንደሚኖሩት ሲሪየስሊ ሰው እንዴት ውስጥ ይኖራል? አቤ ኩርቴ በልልሽ ዮሐንስ ዛሬ ገና የሚረዳኝ ሰው አገኘ። እኔ እዚህ መኖር ይብራበነ
ፀሐይ ሪል ስቴት ሄደን እንኖራን ብላችሁ ማን ይስማል? ያ ዛብት ነው ይሻላል እኮ የፀሐይ ሪል ስቴት አፌ ቁርጥ ይበልልሽ። ከነገ ጀምሮ እዛው ቀውጢ ካሪ አዘጋጅተን እንጠራሽ። ኖ ቴንክ ዩ እኔ ምንም አልፈልግም። እንዴት ሰው እዚህ ውስጥ ይኖራል? ልብስን አስኪያሉ ቆይ ይቆረጥ ገና አይተሽ 5 ስታር የሆነ ሲውላል አሾፍ ቆይ ነው አሾፍ ሻሉኔ አባቴ አንቺ የሰው ቅባት አባቴ አለሽልኝ አለሁልሽ እመጣለሁ እናወራለን። እንዴት ያለ ዴቨሎፒንግ ነው እዚህ መሰለኝ። ሳሳንዴ ተነስቶ እዚህ ከደረሱ ትልቅ ሰዎች ተርታ ሊሰለፍ የሚችል ትልቅ ሰው ለዚህ ሰፈር ትልቅ መማሪያ የሚሆን ሰው እንዴት ታዲያ ለምን አንተ አላደክም? 50 ሳንቲም የለም እባክሽ። እዚህ ቀበሌ መዋጮ ሲሉን እዚህ ሸማቹ ኧረ ስንት እኮ ጣጣ አለብን እኮ እውነቴን ነው። ኧረ በስመ አብ ይኸውልሽ ሳምሱ I'm sorry ላናግርህ ነበር። First of all አማዚ ሳምሶን ከበቡሽ ይባላል። whatever ማንሙን ኤዲ የምትባል ስማርት ከዝን አለችኝ። It's a long story ሳሳጥረው አፍቅራለች። ታረሽ Seriously? ወይኔ ማዚ ኤዲ እኔ አንቺን ቦን ራሴን ሲጥ አድርጌ ነበር የምገለው። ምነው አንቺ በወርቅ ሳልቀበራልሽ? First of all I'm not dead, okay? ሲቀጥል በፕላቲኒየም ብቀበር none of your business, okay? Kid, first ይሄ BCD ቁጥሩን አጨርሱ። ኤዲ I swear በጣም ነው ያዘንኩብሽ። ለምንድን ነው ያልነገርሽኝ? ምኑን? ይሄ ፓይናፕል ራስ እዛ የምድር ሲኦል ውስጥ እንደሚኖር ነው። ምን አለሽ? በህይወቴ እንደዚህ አይነት ኢዲየት ሰው ገጥሞኝ አያውቅም። ምን ቢለኝ ጥሩ ነው? ከዝኔ ታፈቅርሃለች ይላሉ። ገዥሽ ብሎኝ ትቶኛ አይደለም። ታዲያ እሺ ምን ላድርግ? እኔን ምከሪኝ ካልሽኝ ይሄንን ፓይናፕል ራስ ምንም እንዳልተፈጠረ አድርገሽ ብትረሹ ነው እሺ የሚሻለው። ሌላው መፍትሄ ነው። ኦ ማይ ጋድ እኔ ምን ላድርጋት እችልኝ? ነግራታለህ አትነግራት? ኧረ በፍጹም እንዴት ቢሆን አልነግራት። አድማጮቻችን የፍቅር ጨዋታ እንደቀጠለ ነው። እንግዲህ በፍቅር ጉዳይ እየተወያየን እንገኛለን። እስቲ ተገባብዘን እንመለስ። ሳምሶን ትናንሽ ምን ሆነህ? ተፈጠረ ችግር አለ? ኧረ ምንም የለም ማማ። ታዲያ ምን አንካንክ ብላ? ኤፍሬም ደህና አይደለም? ኧረ ደህና ነው እሱ። እና ምን ብላ ታዲያ? ምን አጥቅሽ? ምን ሽሮ አልጣፈጣችሁ? ይጣፍጣልማ እኮ እንዳርጌ ነው የሰራው ደግሞ። ብላ ቅዱሴ ብላ። ምን ነው ውጭ በልታችሁ እንዴ? ዛሬ ምን አጠራጠራችሁ? ብላ ሳም የሆነ ነገር ልነግርህ ነበር። ንገረኝ። ፍቅር ሲይዝ ግን እንዴት የሚያደርገው አልገባኝ። ሳም ፍቅር ሳይዘኝ ይቀር
ከማን ያቺ ሰሞኑን አንተ ጋር ተመላለስ ከነበረችው ልጅ ጋር? አረ ቆንጆ ናት እንዴ! በጣም በጣም ቆንጆ ነች። ኤድዬ ላንቺ ብዬ ስለ ፍቅር የሚመለከተው ዌብሳይቶች ሁሉ እየገባው ራሴን አስጨንቄ አስጠብቤ ያገኘሁትን ነገር ብታቂ። ምን አገኘሽ? ምን ላይ እንዳነበብኩት ኦር ምን ላይ እንዳየሁት አላስታውስም፣ ግን ያፈቀሩትን ሰውን ለማግኘት በቤስት ፍሬንድ በኩል ሾርት ከት አድርጎ መግባት ነገሮችን በጣም ኢዚ እንደሚያደርግ አንብቤያለሁ። እሱን ያገኘሽ? ያ ሲሪየስሊ ኤዲ for 16 hours ቁጭ ብዬ ያነበብኩትን ነው እንደዚህ እንደ ቀልድ የምታይው? ከትናንትና ወዲያ ተወልደን ዛሬ ሰልችም እንዴት ሆኑ እኮ አንተ ማቶ ቢቴ ከርሽ ና እስኪ ና ሄዲሲ ማዘራ ቡሊ እንደሰራች ሹፋን ማንከር ቢቴ ከር እንደ አልጠባሽ ዋይስ ገገበ አረ እንጂ አንቺ የሰው መረቅ አንቺ ቆቅ መረቅ ይላል። እኔ አሁን ሰው ነኝ። ጻይርሴ ስንገባ ቀውጤ ድግስ ደግሰን ጠራሻለን ብዬ በቃ አርግፍ አርጌ እርሳሽ። ይኸው ከሳራ በታች ባሉ ጆይ ስም ጎንበስ ብዬ ይቅርታዬን አቀርባለሁ። Hey dude, I don't remember you, okay? እንደውም ትዝ ካለሽ እንዴት እዚህ ትኖራላችሁ ሲኦል ውስጥ ነው የምትኖሩት ምናምን ብለሽኝ እኔም ከዚህ እንደምንወጣ ቃል ገብቼልሽ ምናምን አንቺ እንደውም ሰው ትረሻለሽ። First of all ከኩዮች ጋር ጭቃህን አብኩተህ ጨርስ። ኦኬ ቆንጂ ጭቃው ከኔ ነው ካንቺ? ኤፍሬም ማለት አንተ ነህ? ይቅርታ አንዴ ማውራት ትችላለህ? ማንን? መቼ? አንተን አሁን የሆነ ታቆጭ ብለን ማውራት ትችላለህ? ኧረ ጎበዝ እየተናቅን ነው። ኧረ ተንቀናል እንዴ! ቺኮቹ ሁሉ ሳሚና ፊጎ ነበር እንዴ? የሆነ መተት ምናምን የሚባል ነገር እያስነኳቸው ነው እንጂ በደናቸው እኛን እያለፉ ላጥ እነሱ ጋር። ኧረ ውሪት አይደብርም? አንተውን ብትወልድ እቺን አታደርሳትም? አንተ ማቶ ስነ ስርዓት እሺ። ምን ልትሆን ነው? ለሳሚ ነው እሺ የምነግረው። ለሳሚ ሄዳ አንካሳ ዶሮ ሳይቀድምህ ሄድ 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 አንቺ ምን ሆነሽ ነው የምታሹ? እንድትመታኝ ስለምፈልግ ሴቶኝ ስለጠየቅኩ ነው። እሺ እናውራ። እናንተ ወደ ትምህርት ቤት ነው። እኔ ተከተል። ከነዛ ኢዲየት ኮሪዶች መሀል እንዳንተ አይነት አሪፍ ሰው ይገኛል ብዬ አስቤ አላውቅም ነበር። ያው ሰዎችን ከላይ በመናይ ነገር ብቻ ስለማለት ነው። እኔ እንዲህ አይቼ ካልወደድኩ አልወደድኩም። እሺ ለምን እንደፈለግሽ ነገርሽ? ይገርምሃል ኤዲ የምትባል ከዝናለችኝ ከሆነ ከፓይናፕል ራስ ጋር ፍቅር ምናምን ብላ ይሄ ቁም ስቅሌን ያበላችኝ። you have no any idea this week the whole አልተኛው ማለት ይቻላል። በቃ ታዲያ ይሄ ያፈቀረችው ይሄ ጓደኛ ማን ነው ስሙ? ሳምሶን ማለት ሰሞኑን ሰፈር ትመላለስ ከነበረችው? Yeah. Is there any problem? አይ
የለም። ጓደኛ የሆነ ኮንሰርቫቲቭ ቢጤ ነው። ፕሊዝ ታክ ቱ ሂም ፕሊዝ። እሺ አናግረዋለሁ። ቴንክ ዩ። በማንኛውም ሰዓት ኤኒ ታይም 24/7 ዩ ካን ኮል ሚ ኦኬ? ይቅርታ በጣም አሁን እኮ ለአራተኛ ጊዜ ነው ይቅርታ ስጠይቂኝ። ብዙ እኮ ጨዋታ ስለማልችል ነው። አፈቅርሃለሁ። ኤዲ እንደሱ አይደለም። አንቺ እኮ በጣም ቆንጆ ልጅ ነሽ ስለሽ ብዙ ወንዶች የሚመኙሽ አይነት ሴት ነሽ። እኔ ግን አሁን ለእንደዚህ አይነት ግንኙነት ዝግጁ አይደለሁም። ለምን? ምክንያቱም ጓደኛችን የምር በጣም ነው የሚያፈቅርሽ። ደግሞ ይፍ የሚገርም ልጅ ነው። አብራችሁ ብትሆኑ እንዴት አሪፍ እንደምትሆኑ በጣም ነው የሚያምርባችሁ። ቆይ አንተ እንዴት ስላልከኝ እኔ አንተ ማፍቀር ማቆም ይመስላል? ኤንቺድ ኤፍሬም እንዲያመልጥሽ የምሬ ነው። በጣም ምርጥ ልጅ ነው። አስቢበት፣ በደንብ አስቢበት። የሰፈሩ መውጫ እንዳይጠፋሽ በዚህ ጋር ቺኳና አግኝቻት እንደምታፈቅራት ነግራታለሁ። ከዚህ በኋላ አንተ ራስህን አዘጋጅ። እሷ ደግሞ አንተ እንደምታፈቅር ነገረች። በምን አውቅ? ጓደኛዋ እኔ ጋር መጣ ነበር። እኮ ነው ያላፈቅራትማ። አንተ ደግሞ ሳም የውስጥን እየደበቅ እየዋሸኝ ከሆነ ግን ዮሐንስን እንጣላለን። ተደምቶ የሚነግረን አሰማ። አፈቅርሃለሁ። እወዳለሁ። አይገባህማ? ልቤና አልጋዬ አደሙብኝ በጣም አደሙብኝ በጣም አደሙብኝ በጣም አንቺን እያለምኩኝ ሌሊቱም አይነጋም ሌሊቱም አይነጋም ሌሊቱም አይነጋም ነገሩም አይገባ ሆኖብኛል ግራ ሆኖብኛል ግራ ሆኖብኛል ግራ ማላቀውን ስሜት በምን ቃላት ልጥራ በምን ቃላት ልጥራ በምን ቃላት ልጥራ ንገሪኝ ተዋደናል እንዴ ቆይ አንተ ግን ማታ ጨለለኝ ምናምን እያልክ ነበር እንዴ? ቆይ ከየት አምጥተህ ነው? ማታ ፋዙኮ ብቻውን ቀቅሞ ተጠናቆ አይገባም ቤት እንዴ? ከዛ በኋላ ሳላስበው ኪሱ ደጉ ደጉ ስል 2 ዓመት አላገኘ። ቆይ አንተ ግን 50 ዓመት ሙሉ መቀነት መፍታት ኪስ መላብስ ምናምን አይከብድም? ተሸከምኩት አይከብደኝ ማቶ ቺኳ መጣች። ገባ ይሻለኛል እንጂ ለምን በመጣች ቁጥር ይህን የማይሳት ፊት በጥፊ የራሴ የተጨርሰው እንዴ ትለጥፍ
እስቲ ቁጭ በል ወንዱን እስኪ ዛሬ እንኳን እስቲ ቁጭ በል ቆፍጠን በል ለምን ትሸሸኛለህ? አንተ እኮ ተነጋግረን ጨረስን። አንቺ ለምንድን ነው ከኤፍሬም ጋር ማትሆኚ? ኤፍሬም ላንተ ስለወደድኩ እኔ ላፈቅረው እችላለሁ? እሺ በዮሐንስ ተይ፣ በዮሐንስ ኧረ ተው የሴት ልጅም ጦር አለው። እኔ ምንም አልልም። የዚህች ልጅ ጦሮ ነው ይወጋችሁ። ሄደን ይቅርታ በእኔ ምክንያት እንደዚህ ስለሆነ አመሰግናለሁ። እየሄድን ማውራት እንችላለን? እንችላለን። እንደምታፈቅራት ለምን ዋሸኝ? ምንም የሚዋሸው ነገር የለም። አላፈቅራትም ማለት ሳም ፊት ላይ እኮ እንደምታፈቅራት እኮ ነው የሚያሳየው። አንተ ለኔ ብለህ ስንት ነገር ነው የምትተው። አንተ ለኔ ህይወትን መስጠት ካለብህ እንደምትሰጠኝ አውቃለሁ። ኤደንን ግን ለኔ ልትሰጠኝ አትችልም። ኤደን ካፈቀረች ሰው ጋር ነው መሆን ያለባት። ኢፍ በእናትህ ተወኝ። ምንድነው? ከሰማይ ቤት ነው የተደወለው? ምን ነው ክንፍ አወጣ? አቤት ማዚ። ማዚ መቼ? አሁን ኧረ እችላለሁ። በቃ ይሄ ልጅ መጨለሉ ነው እንዴ? ኧረ ጎበዝ ፊዙን ሳያቃጥል እንድረስለት። ኧረ ተው ዝምታ ያዋጣል። ይመቻችሁ ይመቻችሁ። እኔ አቅሜን አዋጥቻለሁ፣ ተናግሬያለሁ። ምከሩት አልኳችሁ አትሰሙ። በኋላ አማኔል የገባለት የዛ ጊዜ ኧረ ጋሻ አማኔል፣ ኧረ እባክህ እንደ ዕድሜያችንን እንዴ! እኔ አንተን ለማከል ከፍ ስል አንተ እኔን ለማከል ዝቅ አትልም? ምን አለበት? አንተ እኔ ላይ ነው የምትደነፈው። ዝም በለ። ቡናውን አምጪው። ሶስተኛ ዓለም ላይ ያላችሁ ሰዎች የምትሰለጥኑት መቼ ነው? ትንሽ ሞደርናይዝ የምትሆኑት መቼ? አይ ዶንት ኬር ምን ይሰራልኝ አንተ አፖሎጂ። እኔ ስንት ሰዓት አለኝ ከመጣሁ እንዴ? ኢታረፈር እንዴ? ሄይ ሞደርናይዝ ሁኑ እንጂ ምንድነው? ሰው ስንት ላይ ደርሷል? እናንተ ገና ሰዓት አክብሯት ታጥሩ። ስንት ሰዓት ላይ ተቀጣጠሩ ነው? ኦ ማይ ጋድ ኦ ማይ ጋድ። ኤኒዌይስ
ብዙ ዌብሳይቶችን ቼክ አድርጌያለሁ። ስለ ፍቅር የሚያወሩ ነገሮችን በቃ ለማየት ሞክሬያለሁ። ይጠቅማቸዋል ብዬ ያሰብኩትን ነገሮች ይዤ መጥቻለሁ እና እናውራበት። እኔ የተሻለ ሀሳብ So what is it? ማዚ እኮ ለአስቸኳይ ጉዳይ ፈልግሻለሁ ብላኝ ነው። ኤፍሬም እኮ ፋርማሲ ጋር ብር ይዛልኝ ና ብሎኝ ነበር። አንተ ማለት ለኔ የህይወት አበባ ብደርስ የማልቀጥፍ ሳይህምባባ እንዳሰብኩት አይደለሽ አንቺስ ትለያለሽ እንዳለምኩት መች ሆነሽ አየው ልቤን ወስደሽ አይነ ፍቅርን የሚናገር ለመግለጽ ግን ምትቸገር ደፈር ብዬ ቀረብኩ ጣፋጭ ልብህን አየሁ ሩሩ ነሽ እንደር አላሰብኩት አንቺን ስቀር በእውነት መንገድ ወስደሽኛል ንጹሕ ፍቅርን ሰተሽኛል ይሁን ተዋደና አምሮነት ደስ ይላል ይሁን ተፋቅረና ከሁለት አንድ ሆነና ይሁን ተዋደና አብሮነት ደስ ይላል ቢጠይቁኝ መሰለኝ ልጁን ለመውደድ እንዴት ሰርቶ እንደገባ። ሄሎ ማን ልበል? ሳምሶን ነኝ። በማዘዝ ስልክ ደውዬልሽ። ወይ ፍቅር፣ ይቅርታ ከመሸ ደወልኩ እንዴ? አረ ችግር የለውም። በፈለግከው ሰዓት መደወል ትችላለህ። ሄሎ ሄሎ ፍቅር፣ አይሰማም እንዴ? ይሰማል። አረ አውራኛ ታዲያ። ምን ላውራሽ? አንተ ደስ ያለ የደወልከው ዝም ልትል ነው እንዴ? ቅድም አሪፍ ብሎ ነበር። በቃ አዎ። ምን እሱ ይበቃ። ደህና ደር። አፈቅርሃለሁ። እሺ ቻው። አፈቅርሃለሁ ስትባል እሺ ነው እንዴ የምትለው? በቃ ደህና ደሪ። እሺ ቻው።
የት ልትሄድ ነው? እዚህ ጋር ቆመጣል ወይ? ለምን ሄዳ አታስቀምጠው? ምንድን ነው እንትን መሰለኝ። አሃ አንደኛ ያው ገብቻለሁ። ሳሚ ጅብድ እናደርጋችሁት ትንሽ ብቻ እንጨዋታለን። አሁን አርፈህ ቁጭ በል እባክህ። ቁጭ በል። ስንት ነው የተበላው? ና እሺ እሰጥሃለሁ። ቁጭ እስቲ ቢያንስ ለልጆቹ ጥሩ ጥሩ ነገር አስተምሩ። ኧረ ይሄ ነገር የሆነ ጣቢያ ላይ የማየው የ2 ሰዓት ፊልም ነው በሉኝ። በእውነሽ ነው ኦዲት። እውነት እቺን ጥፊ የሆነች ከሳይ ልሞክረው ነው። ኧረ ጋሽ ኦዲት በምትድርበት እድሜ ቻክስ ምናምን ትላለህ ዝቅ ብለህ። ኧረ አይበላም። አንተ በላለሁ። እሺ ምንድን ነው አንተ ማቶ ሳሚ ጠባለሁ። እሺ እነግረዋለሁ። እሺ አቃጣሪ እነግረዋለሁ። ነገራው የምትፈራ መሰለህ? እነግረዋለሁ። ሂድ ነገራው። እኔ የምልህ ኤፍሬም ግን ምን ቢያደርግልህ ነው እንደዚህ እየወደድከኝ ልትተውለት የነበረ? ይህ በጣም ወደው ጓደኛዬ ነው። ምን አይነት ሰው ነህ አንተ? መቼ ነው የምትቀየረው? መቼ ነው የምትስተካከለው? አላየሁም እኮ የሴት ልጅ ብሎ እኮ ነው። የፈለገውን ነገር ይበል። እንኳን አለክ እሰይ። ምን ይመጣል? የሴት ልጅ ነህ ስላለ ምን መጣ? ስማ ቤተሰቦቹን ከሰለን እያሉ ነው። የፊት ጥርሶቹ 2 ጥርሶቹ ረግፈዋል። እሺ ይህንን ማዘሯ ከሰማች የመጨረሻ መጨለሏ። በቃ ይህንን አይደል እንደ አንተ የምትፈልገው? ይህንን አይደል? የሆነ ነገር ማድረግ አለብን። ተደባድቤ ጥርስ አውልቄ ነበር። ከሚወዳት እናቱ 10 ሺህ ብር ሰርቆ አምጥቶ አስፈታኝ። አንተ እኮ ለእኔ ህይወትን የሰጠው ሰው እኮ ነው። እና ስትታስር ቆሜ ማየት ነበረብኝ እንዴ? ያንን የቁበርኩ ውስጥ ባትሰርቅ ኖሮ ከቤት እንኳን አትወጣም ነበር። ለእኔ ስትል እኮ ከምትወዳት እናት ጋር እኮ ነው የተቆራረጥከው። ግን አንድ ነገር እንኳን ማስተካከል አልቻልኩም። ስማ በእኔና በአንተ መሀል ይኸውልህ ውለታ ይሉኝታ ምናምን የሚባል ነገር የለም። እሺ ስርዓትህን ያዝ። ደስ የሚል ልጅ ነው በጣም። ሳምሶንዬ እንደው ሳልዘጋጅ ጥቁር እንግዳ ይዘህልኝ ትመጣለህ? አንቺን የመሰለሽ ቀይ ልጅ ጥቁር እንግዳ ማሚ ምንም አንፈልግም። አትጨናነቂ ማሚ። ሳምሶኔ እንደው ቤቱ አልጠፋህም? ከመጣህ ስንት ጊዜ ሆነህ? ኤፍሬም ከዚህ ቤት ከሄደ እኮ አንተ መተህ አታውቅም። ማሚ ስለ ኤፍሬም አንዳንድ ነገሮች እንድናወራ ነበር እስቲ የመጣሁት። ቁጭ በይና እናውራ። አይ ሳምሶኔ እንዳይኔ ብሌን የማየው ልጄ ጨከነብኝ። ከኔ ውጩን አለማስበልጦ ጥሎኝ ከቤት ወጣ። ግድ የለም የልጅን ነገር እሱም ወልዶ ያየዋል። ማሚዬ ኧረ አንቺን ጠልቶሽ አይደለም። የቁብሩን ብር የሰረቀሽ ከአቅም በላይ የሆነ ችግር ስለገጠመው ነው። እና ደግሞ ብሩን ስለወሰደብሽ አይንሽን ማየት አፍሮ ነው። ብሩን ሳልመልስላት ወደ ቤት አልመለስም ብሎ እኮ ነው። ብሩን ተቀበይኝና ይቅርታ አድርጊለት። አይ ሳምሶኔ ለላም ቀንዷ ይከብዳታል ብለህ ነው። እሱ ቢጨክን እኔ እጨክናለሁ።
እኔስ ልጨክን ብል የተኛበት አንጀት ይጨክንልኛል? ልጄ እኔ በኤፍሬም የምጨክን እናት አይደለሁ። እንደዚህ ያስደስታል ብዬ ግን አልጠበኩም ነበር። ኤፍሬም ወደ ቤቱ መመለስ ለኔ ከምንም ነገር በላይ ነው። እስቲ ዛሬ ግን የምትፈልጊውን ነገር ላድርግልሽ። ታደርግልኛለህ? ዝፈንልኝ። ኧረ እኔ ዘፈን አልችልም። ዘፈን ደግሞ እኛ ሰፈር ዘፈን መዝፈን ነውር ነው። ትፈልጊውን አላልክኝም እንዴ? እኮ ሌላ ነገር አስቢያ። እሺ በቃ እዛ ድረስ እዛ ላይ አንቺ ግን እንትን የሚለው ጣዛ ላይ ተጥደሽ ነው እንደምትዩ። እኔ እንደው የሚገርመው እኔ እንዲህ ጥቁርቁር ልበል እኔ ልጅን ያፈርልም ልጄ ምነው ጨከንክብኝ? ምነው ጨከንክብኝ? እዚህ ባዶ ቤት ብቻዬን ባዶ ቤት አንተ እህቴ ባለፈች እንዳታልፈር አላልኩም እንዴ? ወይስ ንቀት ነው? ገንዘብ የተቀበልክ ከክን ታራግባት ነው? ሂድና የእናትህን እዛ ጉልት ወረስ። ይኸውልህ እህትን ከፈለክ ልታገባት ትችላለህ። ከእናትህ ጋር ግን እንደዚህ አይነት ነገር አልፈልግም። እሺ? የሴት ልጅ የድሃ ልጅ እንደምን ስትል ተጣልተህ ነው እንጂ እንደው ኧረ ተጣልቼ አይደለም። እና ታዲያ ምን ሆነ ነው እንደዚህ ድብድብ ያደረጉ ይሁሉ እስከሚበልጥ ድረስ እንደው ማጅራትህን ብለው ሊደፉት? ደመነኝ እኮ ምን ደህና ነህ? አሁን እዚህ ጋር ይሰማሃል? ቀጥያለሁ። ያው ይኸው እስኪ እንዴት እንደበለዘ። ወይኔ ልጄን ወይኔ ልጄን ነው ታልኩ። ወይ ማጅራትህን ብለው እኮ አለመንፋታቸው እኮ በስመ አብ። ከዚህ በኋላ አይንሽ ማየት አልፈልግም። እሺ? ለምን? የሴት ልጅ ስለሆንኩ ያውም የእናቱ ልጅ። ለአንቺና ደግሞ ለዛ ስጋ ብቻ አልሆነ ወንድምሽ ደግሞ የሴት ልጅ አይመጥናችሁም። እሺ? ደግሞ ብር ሰጥቶት ምናምን እያልሽ ታወራለሽ እንዴ? ዮሐንስን ፊትሽ ላይ አምጥቼ ነው እሺ የምወረውርብሽ።
መከሩት ይሄ ልጅ። ኧረ ተው መከሩት ተው። አንድ ቀን ግን የዚች ልጅ እንባ ጎርፎ ነው ይወስደዋል። እኔ እንደሆነ የበኩሌን አዋጥቻለሁ። መከሩን ብዬ ተናግሬያለሁ። ልንገርህማ ባለፈው ከውሼ ጋር ቁጭ ብለን ሙቪ እያየን ማለት ነው። ሶፋ ላይ ሽንቷን አልሸናችም። ኦ ማይ ጋድ እንዴት እንደደነገጥኩኝ። ከዛ ሆስፒታል ይዣት ሄድኩ። ማንን ሻል? ያው ከዛ ዋተር ፖይዝን ነው አላት። ማለት ምን አይነት ውሃ ብትጠጣ ነው? አይ ቲንክ ሳላውቀው ሰራተኛ ሜቢ የቧንቧ ውሃ ሰታት ሊሆን ይችላል። እና አሁን ደህና ነች? ያ ሺዝ ፋይን። ባይገርምህ ላሊ ብትሞት ከሮማንስ ፊልም ውጪ አታይልህም፣ አሰማም። ላሊ ደግሞ ማለት እሺ ነበር። ሄሎ ገርል ኤዲዬ፣ እንዴት ነሽ? አንቺማ በቃ ያንን ፓይናፕል ራስ ታገኝ ይላሽ አልሽኛ። ኧረ ቆይ ግድ የለም ሱቅ ራሱ እኮ መተሽ አታውቂም። እኔ እንዳንቺ አይነት የሆነ እህት አይሉሽ ከዝን አይሉሽ ምን ይሻልሻል ግን? ምንድን ነው? ሲሪየስሊ? እሺ በቃ እሺ እንደዚያ አትሁኚ። በቃ ስንመጣ እናወራለን። በቃ እሺ አይዞሽ ሄዴ። ጋሽ ምን ነው ሰላም አይደለች? ምን ያ እዛ ፓይናፕል ከሆነ ጓደኛ ጋሯ እዚህ ተጣልታ ሳምሶን ምንድን ነው ያልከው? ሳምሶን ደግሞ ማለት ያ ቆርቆሮ ሰፈር ያለው ልጅ አጠገብሽ እንዳለሽ አሰነቀኩት። ለምን እኔ ብያለሁ? ላስጠቅልኝ ብያለሁ። ባለፈው አልፏል። እና አሁን ምን ነው የምትይው? አፈቅሯለሁ። እሱማ እኔ እንዲናገረው አልፈልግም። ከሱ ተለይቼ መኖር አልችልም። እሺ አንድ የመንደር ወጥ ምንም ይሁን ሳሚ አንተ ሳሚ አይንሽ ማየት አልፈልግም አልኩሽ እኮ። አፈቅርሃለሁ። ከፍሪጅ ነው ያወጣልኝ መጠጥ። ሳሚ ምን ሆነህ ነው? ምንም አልኩም። እሺ
ማለት ነው? እስኪ አውልሽ እስቲ በቃ ተው። ያክስቷ ልጅ ባጠፋው ጥፋት እሷ መዝጋት ጥሩ ነው። ኢፍ ለሚያለኝ ፍቅር ላንተ አልነግርህም። ደግሞ ገንዘቡን የሰጠችኝ የራሷ ነች። ምንድነው ገንዘብ ሰጣት ምናምን እያለች ታወራለች እንዴ? ታፈቅራታለህ። እሱን አላልሽም። ስለዚህ ሂድና ይቅርታ ጠይቃት። ኢፍ ሌላ ጨዋታ መጫወት አንቺ ኤዲ በእናትሽ እንደዚህ አትሁኝ ፕሊዝ። ድሮ ምን የነበርኩ ነገር ሳይሆን እንደውም ካሁን በኋላ ለማመጣው ምሽ የራስ ጉዳይ ነው። ኖ እንደዚህ ማቱሎ ተስፋ አትቁረጪ። ኤፊ ፕሊዝ በእናትሽ እንደዚህ አትሁኝ ፕሊዝ። ኦኬ በቃ ይሆናል።
ተዋደናል አብሮነት ደስ ይላል ይሁን ተፋቅረናል ከሁለት አንዱ ሆነናል ይሁን ተዋደናል አብሮነት ደስ ይላል ምን ጠብቃለና ሳምያ ምድር ላይ ምን ተጣላለብኝ? ሀብታምና ቤት መኪና አሄት አንቺ ደግሞ ደህና ቦልሳቶች 2001 ሞዴል ተገኝቶ ይኸውልሽ እናንተ ጋር ካለው ገንዘብ እኛ ጋር ያለው ፍቅር ይበልጣል። እሺ አንቺ ደግሞ ለቁስ እንጂ ለፍቅር የሚሆን ቦታ የለሽ። እሱ እኮ ባለማወቅ ነው ቆንጂ። ይኸውልሽ አለማወቅ ከተጠያቂነት አይደለም። እሺ ቅዱስ ና እንሂድ። ስሚ ቆንጆ ድሃ ማንቋሸሽ ሀብት አይጨምርምሽ። አንተ ማለት ለኔ የህይወት አበባ ብደርስ የማልቀጥፍ ሳይህም ባባ እንዳሰብኩት አይደለሽ አንቺስ ትለያለሽ እንዳለምኩት መች ሆነሽ አየው ልቤን ወስደሽ አይነ ፍቅርም የሚናገር ለመግለጽ ግን ምትቸገር ደፈር ብዬ ቀረብኩ ጣፋጭ ልብህን አየሁ ሩሩ ነሽ እንደር አላሰብኩት አንቺን ስቀር በእውነት መንገድ ወስደሽኛል ንጹህ ፍቅርን ሰተሽኛል